ቲና ኤደንን አሳገተቻት። ኤደን እንግዲህ ትላንትና አባዬ ላይ ላደረግሽው ለእያንዳንዱ ነገር ዋጋ ትከፍያለሽ፣ አይሽ አይደለ? እንዴት ነው ስሜቱ ስትላት፣ ሲጀመር ቲና ምንም አልሆነችም፣ አልታመመችምም፣ የመኪና አደጋም አልደረሰባትም። ከዛ ቤት ውጪ ተብላ ስለተባረረች ብቻ ነው ይሄን ዘዴ ይዘየደችው እንጂ በጭራሽ ምንም አይነት ጉዳት አልደረሰባትም። ኤደንም ደግሞ እውነት የታመመችና መኪና የገጫት መስሏት እማትናገር መስሏት እያሰቃየቻት ነበር። ትናንት አይታችሁ ከሆነ ማለት ነው። ውሃውን ልክ እሷ አባዬ ላይ እንደምትደፋ የነበረው ሁሉ እሷ ላይ ስትደፋባት ነበር። እንደውም ትሁት መጣችና ኤደን ምን እያረግሽ ነው? ተያት እንጂ ምናምን ብላ ተናገረች። ነገር ግን እሷ ምንም አልሆነችም። እሰራልሻለሁ ወይዘሮ ኤደን ጨዋታውን ጀምረሸዋል፣ እሰራልሻለሁ እያለች እየዛተችባት ነበረ። ከዛ በኋላ ኤዱዬም እንግዲህ ስቃዩን ለመቀጠል ሞከረች። ነገር ግን ትሁት መጣችና እንዴት እንደዚህ ታደርጊያለሽ? እኔ ከአንቺ ይሄን አልጠብቅም። ታማ በዚህ ሰዓት እንዴት እንደዚህ ታደርጊያታለሽ? ምናምን ብላ ተናገረቻት ማለት ነው። ከዛም ትሁቴ ተይ እንጂ እኔ አባዬ ላይ ላደረገችው እኮ ነገር እየከፈልኳት ነው ስትላትም፣ ቢሆንም እሱ እኮ በኋላ ይደርሳል፣ አሁን እንደዚህ ሆና እንዴት እንደዚህ ታደርጊያለሽ? ምናምን አለቻት ማለት ነው። ትሁት እባክሽ የራስሽ ጉዳይ ብላ ጥላት ስትነሳ እንግዲህ ተመስገን ስታየው ተመስገንን አይታ ተደናበረች ማለት ነው ኤደን። ከዛም ጃኬቱን ገለጥ አደረገና ሽጉጡን አሳያት ማለት ነው። በጣም እንደነገጠችና አያላቀውም ብላ ሄደች ኤደን። ከዛም ቲና በአንድ አይኗ እያየች እሰራልሻለሁ ወይዘሮ ኤደን እመኝ፣ ዛሬ ላደረግሻት እጥፍ ነው ማስከፈልሽ እያለች እንግዲህ ዛተችባት ማለት ነው። ከዛም ሌሊቱን እንግዲህ እነሱና አባባ በተኙበት ቀስ ብላ ወጥታ ሄዳ እንግዲህ አሳግታታለች ማለት ነው። ኤደን እንግዲህ እገታ ቦታ ላይ ነው ያለችው። በዛ ላይ ዳኒ የለም። ዳኒ የት እንደሄደ አላቅም። ክፍለ ሀገር ሄዷል መሰለኝ። ደውላ ናፍቀኸኛል፣ መቼ ነው የምትመጣው ምናምን እያለች ነበር ማለት ነው። እንግዲህ ኤደንን አግታታለች ለእያንዳንዱ ነገር። ባለፈውም እኮ አቅጄልሽ ነበረ አንቺ እኔና ዳኒ ገጠር ልንሄድ ነው ምናምን ስትሉ ተውኩት እንጂ ያን ጊዜም እኮ ላሳግትሽ ነበር። አሁን ግን ተሳካልኝ። የት አባሽና አንቺ መቼም የዳኒ አትሆኝም። እኔ ብቻ ነኝ የዳኒ፣ ለዳኒ መገባው ሴት እኔ ብቻ ነኝ። አንቺ ለዳኒ አትሆኝውም እያለች እንግዲህ ዛቻዋን ቀጠለችባት። እሷም ደግሞ አይገርምም፣ መቼም እንደዚህ ብታደርግኝም መውጣቴ የማይቀር ነው ከዚህ ጋር እመኝን። ግን ዳኒ መቼም ያንቺ ሊሆን አይችልም። አንቺ እኮ ነሽ ከኔ ላይ የወሰድሽው ዳኒን እንጂ እኔ አይደለም እንዴ? ይሄ እኮ ግልጽ ነው። እኔ አላቅማ፣ እሱ ፍቅረኛ እንዳለው እኮ አላቅም ነበር። በቃ ስታቂ ተይዋ እንዴ። አንድ ሰው እኮ ካልፈለገሽ አልፈለገም ነው። ስለዚህ ከጭንቅላታችን ላይ ውረጂ ያለቻት። አሁንማ እኮ እጄ ላይ ገብተሻል ወይዘሮ ኤደን። አሁን እስኪ ማን እንደሚያስጥልሽ እንግዲህ እናያለን። ከዛም አባባ ለሄዱ ስልክ ሲደውሉ ስልኳ አይሰራም። እሷ ግን እንደታገተች ለትሁት ነገረቻት። ትሁቴም ደንግጠዋ አፏን በእጇ ይዛ፣ ከዛም አባባ ምን ሆነሽ ነው ትሁት? ዛሬ እኮ ልክ አይደለሽም፣ ደንግጠሻል፣ ሀሳብ ውስጥ ገብተሻል፣ ምንድን ነው የሆንሽው ሲላት፣ አባዬ እንዴት ብዬ እንደምነግርህ ጨንቆኛል። ምን ሆነሻል? ተናገሪ እንጂ ብቻሽን ከምትጨነቂ እስኪ አብሬሽ ልጨነቅ ንገረኝ አሏት አባዬ። ከዛ በኋላ አባዬ ቲና ሄደንን አግታታለች። ምን? ቲና ቤት ውስጥ የለችም እንዴ? እኛ ተኝተን ሳትወጣ አትቀርም። ሲጀመር እሷ መቼ ታመመችና ነው? እያስመሰለች እንጂ እኮ አልታመመችም አባዬ። እችን ሰው ግን እንዴት ነው የምናደርገው? ቆይ እንዴት እያለች ትሁት። ከዛ በኋላ እንግዲህ አባባ ሲሮጡ ወደ ቲና ክላስ ሲሄዱ የለችም። ከዛም አሁን ታዲያ ምንድን ነው? የት ሄደች ይባላል? የሄደችበትማ ኤደንን አግታታለች። እውነታውን ልንገርህ አለችው። ምን አሉ አባባ? አዎ አባዬ፣ ኤደንን ቲና አግታታለች። ምን አደረገቻት? አላውቅም፣ ግን ታግታለች። ታግቻለሁ ብላኛለች። አሁን ተመስገን ይገላታል ኤደንን። ምንድን ነው የማደርገው አባዬ? ግራ ገባኝ እኮ እያለች እንግዲህ ለቅሷን ቀጠለች። አንቺ ተረጋጊ፣ ቆይ ተረጋጊ። እጅ ሰይጣን ሴትዮ እንደዚሁ በቀላሉ ሲጀመር እኮ እንዳልታመመች እኮ ገብቶኛል። የታመመ ሰው እንደዚህ አይሆንም። አሁንም ድጋሚ ሰራችልኝ ማለት ነው። ወይኔ ወይኔ፣ እኔማ እሰራላታለሁ አለቃትም እያሉ እንግዲህ አባባ ቀጥለዋል ማለት ነው። እሷም ደግሞ
የፈለጋችሁትን ብትሉ እኔም እንደዚሁ እያስመሰልኩ ቀጥላለሁ ብላ ነበረ። ነገር ግን ደግሞ አሁን እየተነቃባት ሲመጣ እየደነገጠች መጣች። አባባም ሳት ለብሰው ሳት ጎርሰው እንግዲህ የት አባቷ ነው የሄደችው? የት ነው ያለችው? እያሉ ስልክ ቢሞክርላትም ስልክ አታነሳም። ከዛም አባባ ቁጭ ባሉበት መጣች ቀጭቆም ባያለች። ከዛ በኋላ የት ነበርሽ አንቺ? ታመም ያለው አላልሽም እንዴ? አዎ አሞኛል እኮ አባዬ። ሰማይ ቀጣፊ! እኔ እኮ ደግሞ አንቺን ማመኔ። ስለዚህ ከዚህ በኋላ አሁንም እንደ በፊቱ ከቤቴ ውስጥ ውልቅ ብለሽ ትወጫለሽ፣ አለበለዛ ምን የማደርግሽን ነገር አታቂም ማለት አባዬ። እስኪ ምን እንደምታደርጉኝ አውቃለሁ። ከዚህ ቤት ውስጥ ውጪ ውጪ ብላችሁ ለመኪና ዳረጋችሁኝ። መኪና ውስጥ እኮ አውቀሽ ገብተሽበትን እንጂ መኪናዎቹማ ገጭተውሽ አይደለም ማለት አባዬ። አንቱ ሽማግሌ፣ ቆይ ለምንድን ነው እንደዚህ ምናምን አለ። ዝም በይ አንቺ፣ ከኔ ጋር ምንም አይነት የምታወሪ ሞራል የለሽም ማለት አባዬ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ወይዘሮ ቲና ኤደንን አግታታለች ማለት ነው። ምክንያቱም ኤዱዬ ትላንትና እንዳያቸዋት እንግዲህ እኔ ያጎርሳታለሁ ምግቡን ትሁት አምጩ ችግር የለውም ብላ ከትሁት ላይ ምግቡን ተቀብላ እንግዲህ አጉርሳታለች ማጉረስ። ነገር ግን ደግሞ እስቲ አባዬን እንዴት ነበረ ውሃ ስታጠጩ የነበረው አለችና አንድ ጊዜ ያጠጣችው። ግን እኔ ከዚህ በፊት አባዬን ያደረግሽውን ነገር እኮ ደህን ይነግሮኛል ሁሉንም ነገር። ቆይ ለምን እና አሁን ስሜቱ እንዴት ነው? አንቺ በዛ ቦታ ሆነሽ እስቲ ራስሽ ስታዩ እንዴት ነው ስሜቱ? እያለች እንደዚህ ነበር አይደለ ውሃ የደፋሽበት። ከዛ ደግሞ እራሱ ላይ ውሃ ደፋ ብለሽ ለባልየሽ ነገርሽ እያለች ውሃ ላው ላይ ስትደፋ እንግዲህ ትሁት መጣችባት ማለት ነው። ትሁት ኤደን እንዴት እንደዚህ ታደርጊያለሽ? ነውር እኮ ነው፣ በእውነት በጣም ነውር ነው። ስለዚህ ለምንድን ነው ቆይ አያሳዝንሽም እንዴ? አታሳዝንሽም እንደዚህ እንኳን ሆና? ኧረ እኔ ምንም አታሳዝነኝም። እኔ ጭራሽም አላምናትም። ሲጀመር አልታመመችም፣ እያስመሰለች እንደው እኮ ይገባሻል። ስለዚህ እባክሽ ትሁት አርፈሽ ቁጭ በይ። ቲና ምን እየሆንሽ ነው? ቆይ አሟታል ስልሽ አሰሚም እንዴ? ታማለች እኮ እያለች ትሁቴ አንቺ አሰሚም እንዴ? አንቺ ራሴ ስሜኝ እስቲ። አልታመመችም ሴትየዋ ደህና ነች ስልሽ አውቃ ነው እሷ እንደዚህ እየሆነች አለችው አለቻት። ከዛ በኋላ በይ ተነሽ፣ እኔ ራሴ አጎርሳታለሁ፣ እኔ ራሴ ምግቡን ስጣታለሁ፣ ተነሽ አንቺ አለቻት። ከዛ በኋላ ቲና ፈገግ አለች ትሁቴን ስታየት። ትሁትም ምግቡን እያጎረሰቻት እንግዲህ አይን አይኗን እያየቻት። ከዛ በኋላ ካሌብና ተመስገን መጡ። ካሌብና ተመስገን ሲመጡ ትሁት ደንግጣ ቆመች። ያችም ደግሞ ለመውጣት ተዘጋጅታ ነበረ። ተመስገንን ስታየው በጣም ደነገጠች እሷ ራሱ። ከዛ በኋላ እንዴ ሄደን ምንድን ነው ትተዋወቃላችሁ እንዴ? ቆይ ለምንድን ነው እንደዚህ ደነገጥሽው? ስታየው ደነገጥኩ እንዴ? ኧረ አልደነገጥኩም፣ ኧረ አላውቀውም እያለች እንግዲህ መቀባጠር ጀመረች። እሱም ጃኬቱን ብድግ አደረገና ሲያሳያት ሽጉጡ እንደነገጠች በጣም ማለት ነው። እንግዲህ አቶ ተመስገን የሚባል ሰውዬ አሁንም ካሌብን ለማታለልና ለመሸወድ እዛ ቤት ተመልሰዋል ማለት ነው። በሱ ቤት ከቲና ጋር ይተዋወቃሉ አይተዋወቅም የሚለውንም ለማየት ነው። ወይዘሮ ቲናም እሱን ስታየው ፈገግ አለች ማለት ነው። ምክንያቱም እንግዲህ ከዚህ በፊት አባባን ለማስገደል እሱ ነበረ ሙከራ ያደረገላት፣ አልተሳካም፣ ከሸፈ ማለት ነው። አሁንም ደግሞ ድጋሚ እንግዲህ ኤደንን እንዲያግትላት ተስማሙ ማለት ነው። ከዛ በኋላ እሷም ደግሞ ፈገግ ትላለች፣ ሰው ስታይ ደግሞ ዝም ትላለች እንዳይታወቅባት ማለት ነው። ምክንያቱም አትናገርም አትንቀሳቀስም ተባለ፣ ግን አውቃ። ትሁት ደግሞ እንግዲህ በቅናት ጭርጭር ብላለች ማለት ነው። ካሌብ ቲናን እቅፍ አድርጎ ወደ መኝታ ቤት ሲሄድ በጣም ተናደደች፣ በጣም መምቀናች። አባባ እንደው በሳቅ ሊሞቱ ትሁትን እያዩ ትሁት ቢሎም ውሃውን እንደው ይዛ ተገትራ ቀረች። እንዴ አረ ውሃውን አምጩ እንደ ምንነሻል አንቺ ስራ። አባዬ ይቅርታ አድርጊልን፣ በሀሳብ ሄጄ እኮ ነው። እንደዚህ በቆምስ ጭልጥ የሚያደርግሽ ሀሳብ ምንድን ነው እሱ የኔ ልጅ ሲሏት፣ ከዛ በኋላ ደንግጣ ወደ ኪችን ተመልሳ ሄደች ማለት ነው። ከዛም ኤዱዬ ትሁት ግን የምር ተናድሻል አይደለ? ማለቴ
ካሌብ ቲናን ስላቀፋት ተናደሽ ነው አይደል? ያስታውቅብሻል እኮ ለመደበቅማ እንዳትሞክሪ አለቻት። በእናትሽ ተይኝ ኤደን፣ በዚህ ሰዓት ይቀለዳል እንዴ? የምሬን እኮ ነው፣ አልቀለድኩም ትሁት፣ ስለሚያስታውቅብሽ እውነታው ልንገርሽ ብዬ ነው እንጂ አለቻት። አልቀናውም፣ ለምን አቀናለሁ? እሷ እኮ ሚስቱ ናት። ስለዚህ እኔ ለምን እቀናለሁ አለቻት። አያየ እሱን እንኳን ተይው፣ እውነት ለመናገር በጣም ነው የሚያስታውቅብሽ። ሙች ፊትሽ ላይ እኮ በጣም መስታወት እኮ እዚህ ጋር ቢኖር እስቲ ፊትሽን ብታዩ ራሱ። አሁን ካሌብና ቲና ተቀራረቡ ማለት ፍቅራቸውን ቀስ በቀስ አደሱ ማለት ነው። አየሽ፣ ለዚህ ነበረ ጠበቅ አድርገሽ ያዡ፣ ጠበቅ አድርገሽ የራስሽ አድርጊው እያልኩሽ የነበረው። አንቺ ግን አልሰማሽኝም። ለማንኛውም አሁንም ቀኑ ጊዜው ቅርብ ነው፣ ጊዜ አለሽ። አንቺ ካሌብን የምትወጂውና የምታፈቅሪው ከሆነ ካሌብ ጠጋ ጠጋ በይ አለቻት። እሷም ደግሞ ትናንትና እንግዲህ ካሌብ ከውጭ ሲመጣ ዘላ ቅፍ አደረገችው። እሱም ደንግጦ እናቴ በደንብ ቅፍ አደረጋት። ይችን አጋጣሚ አይደል እንደምፈልገው እኔስ ዛሬስ እንደው ምን አይነት የተባረከ ቀን ነው ጌታዬ፣ ትሁትን እንዳቅፋት ፈቀድክልኝ እያለ እንግዲህ ወይኔ እናቴ ትሁትን እኮ አያችኋት እንዴ ወገቧ ላይ ጥምጥም አለ እኮ። ረክ ካሌብ አጋጣሚውን ተጠቀሙና ሁለቱም ተቃቀፉ ማለት ነው። አልሙሄም እንግዲህ ወይዘሪት ቲና ሲጀመር እሷ መኪና እኮ አልገጫትም፣ አውቃ ነው መኪናው ስር የገባችው። መኪና የገጫት ለመምሰል እንጂ በጭራሽ። ሆትዬ እንግዲህ ቅናቱን ቢያንጨረጨረሽ ቻዩ፣ ምንም ማድረግ አይቻልም። ሚስቱ ናት እንግዲህ 80 እስካልቀደዱ ድረስ። በእርግጥም 80 ቢቀደድ ሚስቱ አይደለችም። ካሌብ ግን የእሷ ነገር በቅቶኛል፣ ከዚህ በኋላ የኔና የቲና ነገር እኮ አብቅቶለታል። በፍጹም አንድ ላይ ልንሆንም አንችልም። ግን ደግሞ ግዴታዬ ማስታመም ስለሆነ አስታመሚያት፣ ከዛ በኋላ ከህይወቴም ከቤቴም ውልቅ ብላ ትወጣለች እያለ እንግዲህ እስቲ አብረን የምናየው ይሆናል። ለማንኛውም